ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። ዛሬ የምናየው ደግሞ ስድስተኛው ቻፕተር እንደ መግቢያ ፖቨርቲ ኤንድ ኢኒኳሊቲ የሚለውን ይሆናል ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቅኩኝ፣ ቤተሰብ የሆናችሁ ደግሞ የደወል ምልክቷን በትጫኑ በየጊዜው የመለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ለሌሎች ደግሞ እንዲደርሳቸው ሼር ብታደርጉልኝ ደስ ይለኛል። ላይክ ኮሜንትም አይለይ። እንደ መግቢያ እንግዲህ ኮንሴፕት ኦፍ ፖቨርቲ ኤንድ ኢትስ ሜዠርመንት የሚለውን ለማየት እንሞክር። ፖቨርቲ ምንድነው? ድህነት ምንድነው? እንዴትስ ይለካል የሚለውን እንግዲህ ስለ ፖቨርቲ የተለያዩ ነገሮች ይባላሉ። ለምሳሌ ኤክስፒሪየንስ ኦፍ ፖቨርቲ ፍሮም ዲፈረንት ካንትሪስ ቮይስ ኦፍ ዘ ፑር፣ ከተለያየ ሀገራት የድህነት በድህነት ውስጥ ያሉ ሰዎች ያላቸውን ኤክስፒሪየንስ ሼር ሲያደርጉ ወይም ድምጻቸውን ሲያሰሙ፣ ለምሳሌ a poor woman from ኡጋንዳ ውስጥ ያለች አንድ ድሃ ሴት ምን አለች? when one is poor፣ አንድ ሰው ድሃ ሲሆን she has no say in public፣ በፐብሊክ ውስጥ በማህበረሰብ ውስጥ ምን ይላል? ምንም say የላትም፣ ምንም አይነት ድምጽ የላትም። she feels inferior፣ የበታችነት ይሰማታል። she has no food፣ ምግብ የላትም። so there is famine in her house፣ ቤቷ ውስጥ ምን አለ? ችግር አለ፣ ረሃብ አለ። no clothing፣ ልብስ የለም። no progress in her ፋሚሊ ውስጥ ምንም አይነት ፕሮግረስ የለም። ይሄን ያችሁ ማናት? ኡጋንዳ ውስጥ የምትኖር ድሃ ሴት ነች። ምን ስገልጽ? ድህነትን ስገልጽ። ብራዚል ውስጥ ደግሞ በግሩፕ ዲስከሽን ጊዜ ስለ ድህነት ያነሱት ነገር ምንድነው? low salaries and lack of jobs and it is not having medicine, food and clothes፣ ምግብ የለም፣ ልብስ የለም፣ መጠለያ የለም፣ መድኃኒት የለም፣ ኢቭን ስራም ሳላሪም ትንሽ ነው። ይሄ በብራዚል በግሩፕ ዲስከሽን ጊዜ ተገለጸ የድህነት ዴፊኒሽን ነው። ሌላው ደግሞ በኢትዮጵያ ሩራል ኤሪያ ደግሞ ድህነት እንዴት ይገልጻል? life in the area is so precarious that the youth and every able person has to migrate to the towns or join the army at the war front in order to escape the hazards of hunger escalating over time። ሰው ምን ማለት አለበት? ምን ያደርጋል? ወይ ወደ ከተማ ይፈልሳል ወይ ደግሞ ወደ ጦር ሜዳ ይዘምታል። ለምን? ከድህነት አስከፊነትና ችግር ለማምለጥ። ስለዚህ ድህነት ምን ያህል አስከፊ ነው ማለት ነው? ወደ ጦር ሜዳ ድረስ የሚያስከር ነው ማለት ነው። እነዚህ ሶስት ዴፊኒሽኖች በተለያዩ ማህበረሰቦች የተለያየ ሀገር የተባሉ ስለ ድህነት የተገለጹ ነገሮች ናቸው። ስለዚህ ከዚህ በመነሳት ኢንሳይት አለ፣ በቃ የምንወስደው ኢንሳይት አለ ስለ ድህነት። ፖቨርቲ ኢዝ መልቲ ዳይሜንሽናል። ፖቨርቲ ምንድነው? ዳይሜንሽኑ ብዙ ነው፣ መልቲ ዳይሜንሽናል ነው፣ ብዙ ዳይሜንሽን አለው። ፖቨርቲ ኢንክሉድስ ሶሻል ኤክስክሉዥን ኤንድ ፓወርለስነስ፣ ከማህበረሰብ መገለል፣ ኃይል አልባነት፣ ሽባነት፣ ፓወርለስነስ ያመጣል። ፉድ ሴኩሪቲ ኤንድ ላክ ኦፍ ቤዚክ ኒድስ፣ በቃ የምግብ አለ ሴኩር አይደለም፣ የምግብ ደህንነት አይሰማ የለህም። ቤዚክ ኒድህን ማሟላት አትችልም። ምግብ፣ ልብስ፣ መጠለያ ማሟላት አትችልም። ፎርስድ ማይግሬሽን አስ ሰርቫይቫል ስትራቴጂ፣ ሰርቫይቭ ለማድረግ ደግሞ ከድህነት አምልጠህ ሰርቫይቭ ለማድረግ በህይወት ለመቆየት ለመኖር ምንን ትመርጣለህ ማለት ነው? ስደትን የመሳሰሉትን ነገር ትመርጣለህ። ፖቨርቲ መልቲ ዳይሜንሽናል ነው። ፖቨርቲ ሶሻል ኤክስክሉዥን እና ፓወርለስነስን፣ ፉድ ሴኩሪቲ ኤንድ ላክ ኦፍ ቤዚክ ኒድ እና ፎርስድ ማይግሬሽን አስ ሰርቫይቫል ስትራቴጂን ያጠቃልላል ማለት ነው። ሲክስ ዳይሜንሽን ኦፍ ፖቨርቲ ምንድነው አለን? መልቲ ዳይሜንሽናል ነው አለን። መልቲ ዳይሜንሽናል ከሆነ ደግሞ ሲክስ ዳይሜንሽን ኦፍ ፖቨርቲውን ስናይ ይሄን ሲክስ ዳይሜንሽን ኦፍ ፖቨርቲ ያወጣው ማን ነው? ናፍዚገር 2006 የሚባል ኢኮኖሚስት ነው። ኢንተርኮኔክትድ ዲፕሪቬሽንስ ፖቨርቲ ዩዥዋሊ ኢንቮልቭስ መልቲ ሊንክድ ሾርቴጅስ በት ሃንገር ኢዝ ኦልዌይስ ሴንትራል። ፖቨርቲ ምንድነው? መልቲ ሊንክድ ሾርቴጅ አለው። ሃንገር ደግሞ ኦልዌይስ ምንድነው? ሴንትራል ነው። አንደኛው ሳይኮሎጂካል ዳይሜንሽን ፖቨርቲ ብሪንግስ ፓወርለስነስ፣ ቮይስለስነስ፣ ዲፔንዳንሲ፣ ሸም ኤንድ ሃምሌሽን ሜንቴኒንግ ካልቸራል አይዴንቲቲ ሄልፕስ ፑር ፒፕል ፕሪዘርቭ ዘር ዲግኒቲ። ፖቨርቲ ምንድነው? ኃይል አልባነት ነው፣ ድምጽ አልባነት ነው፣ ጥገኝነት ነው፣ ሸም ሁሚሌሽን እንደ ሜንቴኒንግ ካልቸራል ሄልፕስ ፒፕል ፕሪዘርቭ ዘር ዲግኒቲያቸውን በቃ የሚያሳጣ ነው። አንዱ ዳይሜንሽን ይሄ ነው። ሁለተኛው ዳይሜንሽን ላክ ኦፍ ቤዚክ ኢንፍራስትራክቸር ነው። ቤዚክ ኢንፍራስትራክቸርን
ማጣት አለመሟላት poor people suffer from limited access to roads transportations and clean water especially in rural area በተለይ ደግሞ በገጠሩ ማህበረሰብ ድሆች ምን የላቸውም የመንገድ አክሰስ የላቸውም የትራንስፖርት አክሰስ የላቸውም የንጹህ የመጠጥ የላቸው ይሄ lack of basic infrastructure ይባላል ሁለተኛው ዳይሜንሽን ሶስተኛው ዳይሜንሽን education with limited impact also poor people value education ምንም እንኳን ድሃዎች ትምህርትን value ቢያደርጉም they believe it is benefit depends on broader economic and quality improvement ምን ብለው ያምናሉ broader የሆነ ሰፊ የሆነ ኢኮኖሚክ እና ኳሊቲ ኢምፕሩቭመንት ላይ ዲፔንድ እንደሚሆን ያስባሉ ይሄ education with limited impact ሶስተኛው ይቅርታ አራተኛው ዳይሜንሽን ነው አምስተኛው ዳይሜንሽን poor health and illness ነው poor health and illness health problems are felt because they cause the financial ruin through high medical costs and low income በቃ ቢታመሙ አይታከሙ ለምን ምክንያቱም አቀው ውድ ነው ብለው ያስባሉ ውድ ከሆነ ደግሞ ሜዲካል ኮስቱ ውድ ከሆነ እንካማቸው ትንሽ ከሆነ አይችሉም ቢችሉ ደግሞ ፋይናንሻል እንትናችን ሩን ያደርጋል በዳያቸው ሽጦ ታከመው በምን አርሶ ይበላል ስለዚህ poor health and illness ሌላው ዳይሜንሽን ነው asset management focus poor people prioritize managing assets physical human social environmental to survive vulnerability of that has greater aspect affecting women's more በተለይ ደግሞ ተጋላጭነቱ ሴቶችን በተለይ ያጠቃል ድሃዎች ምን ላይ ፕራዮሪታይዝ ያደርጋሉ አሴት ማኔጅ ማድረግ ፊዚካል ሁማን ሶሻል ኢንቫይሮንመንታል ሰርቫይቭ ለማድረግ እነሱን ያደርጋሉ ማለት ነው እነሱ ላይ ፕራዮሪታይዝ ያደርጋሉ ስለዚህ the six dimension of poverty according to ናፍዚጋር 2006 ምን ብለናቸው interconnected deprivation psychological dimension lack of basic infrastructure education and with limited impact poor health and illness as well as asset management focus dimension of poverty ናቸው broader definition and perspective of poverty ስናይ ደግሞ development perspective አንዱ broader definition ነው poverty includes income and non-income deprivation poverty income እና non-income deprivation ያጠቃልላል lack of income and resource እና የገንዘብ እጥረት lack of access to basic needs የቤዚክ ኒድ የመሰረታዊ ፍላጎት እጥረት education health safe water lack of personal security and political participation ዳካውንክ personal security አይደለም political participate ማድረግ አችልም ይሄ የዴቨሎፕመንት ፐርስፔክቲቭ ነው ወርልድ ባንክ 2000 ላይ ዴፊኒሽን ፖቨርቲ እንዴት ዲፋይን አደረገው መስላችሁ poverty is the pronounced deprivation of well-being poverty ምንድነው deprivation in well-being ነው pronounced የሆነ deprivation in well-being ነው ብሎ ዲፋይን አደረገው three perspective of well-being ደግሞ ሶስት ፐርስፔክቲቮች አሉት አንደኛው ፐርስፔክቲቭ income consumption based poverty ነው income consumption based poverty focus on people below the minimum income or consumption threshold ሰዎች በቃ ፒፕሎች ሚኒመም ኢንካም ኦር ኮንሰምፕሽን ትሬድ ይሄ ኢንካም ኦር ኮንሰምፕሽን ፔቨር ቤዝድ ፖቨርቲ ነው ሁለተኛው ኮንሰምፕሽን ታይፕ ስፔሲፊክ ፖቨርቲ ነው people can be house poor food poor or health poor ይሄ ኮንሰምፕሽን ታይፕ ስፔሲፊክ ፖቨርቲ ነው capability based poverty ደግሞ poverty reflects lack of capabilities such as low income limited education poor health powerlessness lack of political freedom እነዚህ ደግሞ ምንድናቸው አነስተኛ ገቢ ሊሚትድ ኤዱኬሽን የተወሰነ የትምህርት አቅርቦት ጥራት የሌለው የጤና ሄልዝ ፋሲሊቲ ፓወርለስነስ ኃይል አልባነት lack of political freedom የኢኮኖሚ ነፃ አለመሆን የመሳሰሉት capability based poverty ናቸው ስለዚህ perspective of well-being ብንባል income or consumption based poverty consumption type specific poverty እና capability based poverty ናቸው ማለት ነው መጽሐፋችሁ ላይ በጣም የተንዛዛ ነው እኔ ባጭሩ ግልጽ እንደሆነላችሁና ለመርዳት ጊዜ እንዲቆጠብላችሁ አድርጌ ስላዘጋጀሁት ነው ይሄን ካየን common understanding and key takeaways አለ ዙሮ common understanding እና key takeaway ምንድነው key lessonዎቹ poverty is not just about income poverty ድህነት ስለ ገቢና ገቢ ብቻ አይደለም it involves psychological social and infrastructure deprivations ምን ያጠቃልላል psychological social and የመሰረተ ልማት የማህበራዊና የሳይኮሎጂ deprivationን ያጠቃልላል
Poor people focus more on managing assets and survival strategies rather than just income level. ድሃ ሰዎች ምን ላይ ፎከስ ያደርጋሉ? አሴታቸውን ማኔጅ ማድረግ ላይ ፎከስ ያደርጋሉ። ሰርቫይቫል ስትራቴጂ በህይወት የመቆየት ስትራቴጂያቸው ምን ያደርጋሉ? በቃ ፎከስ ያደርጋሉ። just it is beyond income level ስለሆነ ማለት ነው። Poverty often carries a gender dimension with women experiencing high vulnerability. Poverty gender dimension አለው። በተለይ ደግሞ ሴቶች በጣም ከፍተኛ የሆነ ተጠቂነት አላቸው። Despite different definitions, there is global agreement that poverty is multidimensional. It includes both material and immaterial deprivations, affects access to basic needs, participations and opportunities. እንግዲህ እስካሁን ስለ ድህነት እያየን ቆየንና ወደ አንድ ዲፋይን ለማድረግ ስናመጣው ፖቨርቲ ምን አለው ማለት ነው? ዲፈረንት ዲፊኒሽን አለው። ነገር ግን ግሎባል አግሪመንት አለ። ስለ ድህነት ግሎባል አግሪመንት አለ። ያ ግሎባል አግሪመንት ምንድነው? ፖቨርቲ ይዛል መልቲ ዳይሜንሽናል። ዳይሜንሽኑ ብዙ ነው። ለምሳሌ 6 ዳይሜንሽን አይተናል። ኢንክሉድስ ቦዝ ማቴሪያል እና ማቴሪያል ዲፕሪቬሽን። ማቴሪያልም የሆነ ዲፕሪቬሽንን ያጠቃልላል። አፌክትስ አክሰስ ቱ ቤዚክ ሄልዝ ፓርቲሲፔሽን ኤንድ ኦፖርቹኒቲ። ድህነት የመሰረታዊ ፍላጎትን የተሳትፎንና የእድልን ሁኔታ ምን ያደርጋል? አፌክት ያደርጋል። ከዚህ በመነሳት ኮንክሉድ እናደርጋለን ድህነት ማለት ነው። ፖቨርቲ requires multi-sectoral solutions that address both income poverty and social vulnerability. ፖቨርቲ ምን ያጠቃልላል ማለት ነው? multi-sectoral solution multi-sectoral የሆነ መፍትሄን ያጠቃልላል። ምን ለማድረግ? to address both income poverty and social vulnerability. የኢንካም የገቢ ድህነትንና የሶሻል ተጠቂነትን vulnerability ምን ለማድረግ? አድሬስ ለማድረግ መልቲ ሴክተራል ሶሉሽን ይጠይቃል ማለት ነው። ይሄን ካየን እንግዲህ ታይፕ ፖቨርቲ እናያለን። ታይፕስ ኦፍ ፖቨርቲ ስናይ ፖቨርቲ is classified into relative and absolute poverty. ድህነት በምናምን ይከፈላል? በአብሶሉት ፖቨርቲ እና ሪሌቲቭ ፖቨርቲ ተብሎ ይከፈላል። ሪሌቲቭ ፖቨርቲ የምንለው ሪሌቲቭ ፖቨርቲ is defined by comparing a person's economic position with that of others in the same society or internationally. ሪሌቲቭ ፖቨርቲ የሚባለው ምንድነው? አንዱን ሰው ከሌላው ሰው ኢኮኖሚክ ፖዚሽን ጋር ወይንም ከሶሳይቲው ጋር ኢንተርናሽናል ጋር በማወዳደር ያለበትን የድህነት ደረጃ ማወቅ ነው። ሪሌቲቭ ፖቨርቲ is defined by comparing a person's economic position with that of others in the same society or internationally. ይሄ ምን ይባላል? ሪሌቲቭ ፖቨርቲ ይባላል። የሪሌቲቭ ፖቨርቲ ኪ ፊቸሮች አሉት። a person may be relatively poor even if they can meet basic needs like food, clothes or shelter. አንድ ሰው ሪሌቲቭሊ ምን ሊሆን ይችላል? ድሃ ሊሆን ይችላል። ምንም እንኳን ቤዚክ ኒድ መሰረታዊ ፍላጎቶች የሚባሉትን እንደ ምግብ፣ ልብስና መጠለያን እያሟላን ቢሆን ሪሌቲቭሊ በአንጻራዊነት ድሃ ሊሆን ይችላል። አንጻራዊ ድህነት ማለት ነው ሪሌቲቭ ፖቨርቲ ማለት። It is absolute income inequality and social standing, not mere survival. ሪሌቲቭ ፖቨርቲ የሚባለው ኢኮኖሚክ ኢኒኳሊቲ ወይም ሶሻል ስታንዲንግ ነው። about economic inequality or social standing ነው። not about mere survival. ለመኖር የሚደረግ መፍገምገም አይደለም። just it is about economic inequality and social standing ነው። relative poverty highlights the difference in wealth and living standard within the society. እንግዲህ relative poverty ምንድነው ያሳያል ማለት ነው? በማህበረሰብ ውስጥ የሚኖሩት የኑሮ ደረጃና የሀብት መጠን ልዩነት ሲኖር relative poverty ይባላል። በማህበረሰብ ውስጥ የሚኖሩት የኑሮ ደረጃና living standard difference እና የሀብት ልዩነት difference in wealth ሲኖር ሪሌቲቭ ፖቨርቲ ይባላል። ሪሌቲቭ ፖቨርቲ ሪሌቫንስ አለው። ሪሌቫንሱ ምንድነው? ሞር ኮመን ኢን ዌልዚየር ሶሳይቲስ while absolute poverty is rare. ይሄ ሪሌቲቭ ፖቨርቲ ብዙ ጊዜ ኮመን የሆነው ዌልዚየር ሶሳይቲ በሀብታም ሶሳይቲዎች ነው። ያ ማለት በዛ ሶሳይቲ ደግሞ አብሶሉት ፖቨርቲ የሚባለው ምንድነው? ሬር ሲሆን ጭራሽ የሌለበት ማለት ነው። to understand poverty as a problem of distributive justice and fairness. ይሄ ሪሌቲቭ ፖቨርቲ ምን ለመረዳት ያገለግላል? ድህነት የዲስትሪቢዩቲቭ ጀስቲስ እና የፌርነስ በዲስትሪቢዩቲቭ ጀስቲስ እና በፌርነስ ምክንያት የሚመጣ መሆኑን ያሳያል። ኤግዛምፕል certain groups in rich countries may have much power, lower income or living standard compared to others, though not starving or homeless. በአንዳንድ በአደጉ ሀገራት በበለጸጉ ሀገራት አንዳንዱ በጣም በቃ የዘገነን ኑሮ ሊኖሩ ይችላሉ። አንዳንዶቹ ደግሞ አናሳ ገቢ ሊኖራቸው ይችላል። ሊቪንግ ስታንዳርድ የኑሮ ዘይቤያቸው አነስ ሊሆን ይችላል። ነገር ግን ኢቭን ያነሱትን ሆምለስ አይደሉም፣
ስታርቭም ግን አይሆኑ የሚራቡ አይደሉም የሚራው ማለት ነው። ስለዚህ ሪሌቲቭ ፖቨርቲ ምንድነው? አንዱ ከሌላው ሪላቲቭሊ በኢንካም ዌልዝ እና በሊቪንግ ስታንዳርድ የሚለይበት ሁኔታ ሪሌቲቭ ፖቨርቲ ይባላል። ይሄ ብዙ ጊዜ የሚታየው ሪች ኔሽኖች ላይ ሀብታም ሀገሮች ላይ ነው። ሁለተኛው አብሶሉት ፖቨርቲ ነው። አብሶሉት ፖቨርቲ is the condition where a person cannot meet basic subsistence essentials such as food, clothing and shelter. ይሄ ኮምፕሊትሊ አብሶሉት ነው። ምንድነው? የአንድ ግለሰብ ቤዚክ ሰብሲስታንስ ለመኖር የሚያስፈልጉ ሚኒመም ሰብሲስታንስ የሚባሉትን እንደ ፉድ፣ ምግብ፣ ልብስና መጠለያ የሚባሉትን ማሟላት ሳይችል ሲቀር አብሶሉት ፖቨርቲ ይባላል። ሜዠርመንቱ ምንድነው? determined by the number of people living below a minimum income threshold or an internationally recognized poverty line. አንድ ሰው ድሃ ለመባል below minimum income threshold or international recognized poverty level መሆን አለበት። ኢትዮጵያ አብዛኛው እንደዛ ብሎ ገጠር ማህበረሰብ example include those living on less than $1.25 or $2 per day in terms of purchasing power parity. በቀን $2 ያ ማለት 140 ሲባዛ በ2 ብር ስንት ነው? በ$2 ወደ $280 በቀን $280 ብር በቀን ገቢ ማግኘት አለበት። እያንዳንዳችን በቀን ገቢ ስንት ነው? አላውቅም። ስለዚህ ይሄ አብሶሉት ፖቨርቲ ይባላል። cannot meet basic subsistence essential important ማለት ነው። ሲግኒፊካንሱ ምንድነው? represent a complete lack of basic necessities. Complete lack of basic necessities viewed as a failure to uphold basic human dignity and right. Basic human dignity and right uphold ማድረግ አለመቻል failure express the most severe form of poverty and deprivation. The most severe of poverty express ያደርጋል ማለት ነው። ኪ ኮንሰርኑ ምንድነው? ኮር ኮንሰርኑ የአብሶሉት ፖቨርቲ ፎከስ ኦን ሰርቫይቫል ኤንድ ሰብሲስተንስ ጀስት የመኖርና ያለመኖር ትግል ነው። አብሶሉት ፖቨርቲ የመኖርና ያለመኖር ትግል ነው ማለት ነው። ይሄን ካየን አዲሽናል ዳይሜንሽን ኦፍ ፖቨርቲ ኤንድ ዴሞግራፊክስ ነይ አዲሽናል ዳይሜንሽኖቹ ጀነራል ካራክተሪስቲክስ ኦፍ ዘ ፑር የድሃ ጀነራል መገለጫ አለው። mostly found in rural areas rather than urban areas. ከከተማ ይልቅ በገጠር ይኖራል ብዙ ጊዜ አለ። primary involved in agriculture and related activity ብዙ ጊዜ engage የሚያደርጉት በግብርናና በተመሳሳይ አክቲቪቲዎች ነው። women and children are disproportionately affected by poverty compared to adult men. ከአዳልት men ይልቅ ልጆችና ህፃናት ብዙ ጊዜ ምንድናቸው? ተጠቂ ናቸው። poverty is often concentrated among minority ethnic groups and indigenous people. ብዙ ጊዜ ፖቨርቲ ደግሞ ኮንሰንትሬት የሚሆነው በኤትኒሲቲ ማይኖሪቲ እና indigenous peopleዎች ላይ ነው ማለት ነው። empirical data እንደሚያሳየው approximately 80% of all target poverty groups in Africa and Asia lives in rural area. አብዛኛው በ80% የሚሆነው ታርጌት ግሩፕ ድሃዎች የሚኖሩት በኤዥያ እና አፍሪካ የገጠር አካባቢዎች ነው rural areas. Around 50% of poverty group in Latin America are also called rural based. በላቲን አሜሪካ ደግሞ 50% ድሃ የሚኖር በገጠር ነው። ስለዚህ ብዙ ጊዜ ድሃ የሚኖር ገጠር ነው እንደማለት ነው። ኢምፕሊኬሽኑ ምንድነው? rural poverty highlights the need for targeted rural development policies. rural poverty ምን ሃይላይት ያደርጋል ማለት ነው? ታርጌትድ የሆነ rural development policy መቅረጽን ይጠይቃል። gender and ethnic disparities emphasize the importance of inclusive poverty alleviation program. gender and ethnic disparity ምን emphasize እንድናደርግ ይጠይቀናል? the importance of inclusive poverty alleviation program ያደርጋል ማለት ነው። ይሄን ካየን measuring poverty how do we need to measure poverty? ድህነትን ሜጀር ማድረግ ለምን አስፈለገ? 4 key reasons for measuring poverty. ድህነትን ለመለካት አራት ምክንያቶች። አንደኛ keep poor people on the agenda ለማድረግ ድሃዎችን ensure poverty remains a focus of development effort and policy discussion. ድህነትን የፖሊሲ ዲስከሽን and development effort ለማድረግ ፎከስ ለማድረግ identify poor people ድሃን ለመለየት help in targeting appropriate interventions and resources to those who need them most. ስለዚህ ድሃዎችን ለመለየት ነው። monitor and evaluate projects and policies ፖሊሲና ፕሮጀክትን ሞኒተር እና ኢቫሉዌት ለማድረግ enable assessment of the effectiveness of poverty alleviation program የፖቨርቲ alleviation ፕሮግራሞችን effectiveness አሰስ ለማድረግ ማለት ነው። evaluate
institutions allow how well organizations aimed at helping the poor are performing well organization just በቃ ፐርፎርም ያደረገ ነው አይደለም የሚለውን ኢቫሉዌት ለማድረግ ድህነትን መለካት አስፈላጊ ስለዚህ for key reasons to measure poverty እነዚህ አራት ነገሮች ናቸው ማለት ነው the three steps to measure poverty measure ለማድረግ 3 ስቴፖች አሉ defining and an indicator of welfare የመጀመሪያው choose a measure concept reflecting well-being income ሊሆን ይችላል consumption ሊሆን ይችላል multi dimensional factor ሊሆን ይችላል ሁለተኛው establishing a poverty line establish ማድረግ ነው set a minimum acceptable standard of the welfare indicator to distinguish poor from non-poor ዳውን ከድሃ ካልሆነው ለመለየት ምን እናደርጋለን ማለት minimum acceptable standard እናወጣለን ማለት ነው generating summary statistics generate ስናደርግ aggregate information comparing the welfare indicator distribution to the poverty line to quantify poverty level quantify ለማድረግ aggregate information ከwelfare indicator ጋር ምን እናደርጋለን እናወዳድራለን ማለት ነው ይሄን ካወጣን በኋላ ምን እናደርጋለን ኢምፕሊመንት እናደርጋለን implementationን ስናይ use representative survey measuring income or consumption against a fixed monetary poverty line poverty measures as a percentage of individual with per capita consumption below the poverty line ካወጣን ዝሮ ደሃ የምንላቸው ምንድናቸው percentage of individual per capita ላቸው ከconsumption poverty line ናቸው በታች ከሆነ ደሃ ብለን እንለያቸዋለን ማለት ነው ሌላው income based poverty measure ነው income based poverty measure poverty head count index የሚባል አለ actually just እንደ በጣም theoretical ስለሆነ highlight ነው የምናየው ከፈለጋችሁ እናንተ ማፍት ትችላላችሁ poverty head count index h/n የሚባለው calculate the fraction of total population whose income or consumption falls below the absolute poverty line YP የሚባለው ማለት ነው capture the number of people living in extreme poverty where survival and health at risk ይሄን total ኢንዲክስ 2015 ያወጡት ኢንዴክስ ነው ሌላው total poverty gap የሚባላል the sum of the difference between the poverty line and the actual income of all poor individuals actual poverty income of poor individuals እና the poverty line difference ምን ይባላል total poverty gap ይባላል measure the total additional income required to live everyone below the poverty line up to that line ይሄ total poverty gap የሚባለው ነው ማለት ሌላው absolute poverty gap average poverty gap የሚባላል APG የሚባለው ማለት it is total poverty gap divided by total poverty gap total population ሲካፈል የሚገኝ ነው represents average income shortfall per person average income shortfall per person represent ያደርጋል foster greer FGT index የሚባለው ቶርቦኬ index የሚባለው ወይም FGT index የሚባለው a family of measures that quantify the intensity of poverty and income inequality among the poor providing a nuanced picture of depression by the way ስለነዚህ ስለያናላቸው measure development economics ላይ በደንብ ሰርቻለሁ እናንተም ከፈለጋችሁ ዘራ ማየት ትችላላችሁ ማለት ነው ይሄን ካየ multi dimensional poverty index MPI የሚባል አለ multi dimensional poverty index concept and importanceን እንይ limitation of income only measure የኢንካም only measure ምን አለው ሊሚቴሽን አለው ኢንካም አለውን cannot fully capture poverty complexity ገቢ ብቻውን የድህነትን ኮምፕሌክሲቲ ምን አያደርግም ካፕቸር አያደርግም ስለዚህ MPI ኢንዴክሱ MPI multi poverty index developed by United Nations in 2010 ከገንዘብ ውጭ ከኢንካም ውጭ አውጥቶ ምን ያጠቃልላል እስካሁን ስናያቸው የነበሩት በሙሉ ኢንካም ቤዝድ ስለሆኑ ማለት ነው ኢንካም ቤዝድ ኢንካም ኦንሊ ሜጀር ስለሆኑ combines MPI index developed by United Nations in 2010 combines multiple dimensions reflecting a real life deprivation experience ምን combine ያደርጋል focus on three main dimensions at household level ሶስት main dimensionsችን household level ምን ያደርጋል combine ያደርጋል እቺን ያዙ ባይዘው ፈተና ይመጣል health education standard of living health አለ education አለ standard of living ስለዚህ MPI multi dimensional poverty index the three main dimensions at household level ብንባል health education and standard of living ራሱን በጣም calculation አለው እሱ በእናንተ ክፍል ደረጃ አያስፈልግም ራሽናሉ ምንድነው እነዚህን ሶስት ዳይሜንሽኖች የመረጠበት these dimensions reflect issues frequently mentioned by poor themselves እነዚህ ሶስት ነገሮች በደሃዎቹ ራሱ በተደጋጋሚ የሚነሱ ነገሮች ናቸው frequently mentioned by poor themselves physiologically grounded in human rights and basic need framework እነዚህ ሶስት ነገሮች ደግሞ በፍልስፍና ደረጃ ይብል human
ራይት እና ቤዚክ ኒድ ፍሬምወርክ ተብለው ስለሚጠቀሱ ማለት ነው። ፕሮቫይድስ ኤ ሞር ኮምፕሬሄንሲቭ ቪው ኦፍ ፖቨርቲ ቢዮንድ መኒ። እነዚህ ሄልዝ ኤዱኬሽን ኤንድ ሊቪንግ ስታንዳርድ ደግሞ ከገንዘብ በላይ ኮምፕሬሄንሲቭ ቪው ኦፍ ፖቨርቲ ለማየት ክሊር የሆነ አንደርስታንዲንግ ፕሮቫይድ ስለሚያደርጉ ስለዚህ ኤምፒአይ ኢንዴክስ ዲፔንድ የሚሆነው ሄልዝ ኤዱኬሽን ኤንድ ስታንዳርድ ኦፍ ሊቪንግ ላይ ነው ማለት ነው። ዲቴይልድ ኤምፒአይ ኢንዲኬተር ኤንድ ዜር ዌት እንግዲህ እነዚህ ሶስቱ ኤምፒአይ ኢንዲኬተር የሚባሉት ምንድነው? ሄልዝ ኤዱኬሽን ኤንድ ስታንዳርድ ኦፍ ሊቪንግ ነው ብለናል። ስለዚህ እያንዳንዳቸው የራሳቸው ዌት ይሰጣቸዋል። ሄልዝ 1/3 ይዛል፣ ኤዱኬሽን 1/3 ይዛል፣ ስታንዳርድ ኦፍ ሊቪንግ 1/3 ይይዛል። ኢቭን ሄልዝ ምን ያጠቃልላል፣ ኤዱኬሽን ምን ያጠቃልላል፣ ስታንዳርድ ኦፍ ሊቪንግ ምን ያጠቃልላል፣ እያንዳንዳቸው ላይ ነገር አላቸው። በሄልዝ ሁለት ኢንዲኬተሮች አሉ። ቱ ኢንዲኬተርስ ኢኳሊ ዌይትድ ኢች አካውንት 1/6 ኦፍ ዘ ኤምፒአይ ቶታል ከቶታሉ 1/6 የሚይዙ ማለት ነው። ቶታሉ whether any child in the household has died በሃውስሆልዱ ህፃን ይሞታል አይሞትም የሚለው አንድ። ሁለተኛ whether any adult or child in the household is malnourished በቤት ውስጥ አዳልት ወይም ቻይልድ malnourished አለ ወይ የሚለው ሁለት የሄልዝ ኢንዲኬተሮች እያንዳንዳቸው 1/6 ከኤምፒአይ ይይዛሉ ማለት ነው። ኤዱኬሽን ደግሞ የራሱ የሆነ እንደዚሁ ሁለት ነገሮች አሉት። Two indicators equally weighted whether no household member has completed at least 5 years of schooling በቤተሰብ ውስጥ ቢያንስ የ5 ዓመት ትምህርት ያላሟላለው ወይ ያልተማራለው whether any school age child is not attending school grade 1 or ከ1 እስከ 8 በቤተሰብ ያለ እድሜው ለትምህርት የደረሰ ትምህርት ቤት አልተመዘገበም ወይ አልገባም ወይ የሚሉት የሄልዝ ኢንዲኬተር የኤዱኬሽን ኢንዲኬተር። ስለዚህ ኤዱኬሽንም ሁለት አሉት ማለት ነው። ስታንዳርድ ኦፍ ሊቪንግ 6 ናቸው። ስታንዳርድ ኦፍ ሊቪንግ 6 ናቸው። 6 indicators each equally weighted each 1/18 of the MBI total ከኤምቢአይ ቶታሉ 1/18ኛ ይዛሉ እነዚህ ማለት ነው። አንደኛው lack of ኤሌክትሪሲቲ አለ ወይ? unsafe or insufficient drinking water የሚጠጣው ውሃ unsafe ነው ወይስ insufficient ነው? እንደዛ ኮሊ አዲስ አበባ ሰው በሙሉ ደህና ነው ማለት ነው። ምንም ውሃ ቤት አይደለም። inadequate sanitation facility የንጽህና መጠበቂያ በቂ ነው ወይስ አይደለም? inadequate ከሆነ inadequate flooring material inadequate ነው ወይ? ባይዘው የድነት መለኪያው ሴራሚክ ነው። ሴራሚክ ኤንድ ቢዮንድ ቤት መኖር አለበት ደህና ለመባል። inadequate flooring material use of unimproved cooking fuel መጠቀም lack of ownership of more than one of 5 assets ለምሳሌ ቴሌፎን፣ ሬዲዮ፣ ቴሌቪዥን፣ ባይስክል፣ ሞተር ባይክ or similar vehicle ከነዚህ ውስጥ ቢያንስ አንዱ ከሌለ ደሃና። ስለዚህ ዲቴይልድ ኤምፒአይ ኢንዲኬተር መልቲ ዳይሜንሽናል ፖቨርቲ ኢንዴክስ በሶስት ወይቶች አሉት። ሄልዝ ኤዱኬሽን ኤንድ ስታንዳርድ ኦፍ ሊቪንግ እያንዳንዳቸው 1/3ኛ ይዛሉ። ሄልዝ የራሱ የሆነ ሁለት ኢንዲኬተሮች አሉት እያንዳንዳቸው 1/6ኛ። ኤዱኬሽን የራሱ የሆነ ሁለት ኢንዲኬተሮች አሉት እያንዳንዳቸው 1/6ኛ። ስታንዳርድ ኦፍ ሊቪንግ 6 ኢንዲኬተሮች አሉት እያንዳንዳቸው 1/18ኛ ኦፍ ዘ ቶታል ኤምፒአይ የሚይዙ አሉ። ሶ እነዚህ የዲቴይልድ ኤምፒአይ መለኪያዎች ይባላሉ። ባይዘው በጣም የራሳቸው ካልኩሌሽን ምናምን አላቸው ዴቨሎፕመንት ኢኮኖሚክስ ላይ። በእናንተ ክፍል ደረጃ ግን ግልጽና ግልጽ ይችን ብቻ ከያዛችሁ በቂ ነው። ሄልዝ ኤዱኬሽን ስታንዳርድ ኦፍ ሊቪንግ የዲቴይልድ ኤምፒአይ መለኪያ ማለት ነው። ሜዠሪንግ መልቲ ዳይሜንሽናል ፖቨርቲ ዘ ዱዋል ከት ኦፍ ሜተድ የሚባል ደግሞ ሌላ ዘ ዱዋል ከት ኦፍ ሜተድ የሚባለው ማለት ነው። ዋይ መልቲ ዳይሜንሽናል አፕሮችን ለምን መጠቀም አስፈለገ? ኢንካም ዳዝ ኖት ሪፍሌክት ኦል ፎርምስ ኦፍ ዲፕሪቬሽን። ኢንካም ገቢ ኦል ፎርምስ ኦፍ ሁሉንም የዲፕሪቬሽን ፎርሞች ምን አይልም አይገልጽም፣ ሪፍሌክት አያደርግም። ስለዚህ ምን አስፈለገ ማለት ነው? ዱዋል ከት ኦፍ ሜተድ አስፈለገ። ዱዋል ከት ኦፍ ሜተድ የሚባለው ዱዋል ስፔሲፊክ ከት ኦፍ የሚባለው ፎር ኢች ዳይሜንሽን ሴት ዲፕሪቬሽን ትሬሹድ ለእያንዳንዱ ዳይሜንሽን ዲፕሪቬሽን ትሬሹድ እናስቀምጣለን። ሲሚላር ቱ ኢንካም ፖቨርቲ ላይን ማለት ነው። ያው ደግሞ ኦቨርኦል ዲፕሪቬሽን ትሬሹድ ዱዋል አይደለ? ዳይሜንሽን ስፔሲፊክ ከት ኦፍ እና ኦቨርኦል ዲፕሪቬሽን ትሬሹድ የሚባለው ደግሞ ዲተርማይን ዘ ሚኒመም ነምበር ኦፍ ዳይሜንሽን ኢን ዊች a person must be deprived to be classified as multidimensional። አንድ ሰው መልቲዳይሜንሽናል ፑር ነው ለመባል
ስንቱን ማሟላት አለበት ሚኒመም ነምበር ኦፍ ዳይሜንሽንስ ዲተርማይን ይደረጋል ማለት ነው። ዲተርማይን ይደረጋል። ይሄን እንግዲህ ኤምፒአይ መልቲ ዳይሜንሽናል ፖቨርቲ ኢንዴክስን ዴቨሎፕ ያደረጉት ፋቢና አልኬሬ ኤንድ ጄምስ ፎስተር የሚባሉት ኢኮኖሚስቶች ናቸው። ዘ ኤክስቴንድ ዘ ትራዲሽናል ኤፍጂቲ ፖቨርቲ ኢንዴክስ ቱ አፕላይ ቱ መልቲፕል ዳይሜንሽን ሳይሞልቲኒየስሊ ኤፍጂቲን ፖቨርቲ ኢንዴክስን ወደ ምን ቀየሩት? መልቲፕል ዳይሜንሽን ሳይሞልቲኒየስሊ እንዴ አደረጉት። ቤኔፊቱ ምንድነው? አይደንቲፋይ ፎር ፒፕል who suffer from several overlapping deprivations allowing for more targeted and effective policy design. ስለዚህ መልቲ ዳይሜንሽናል ፖቨርቲ ኢንዴክስ መጠቀሙ አይደንቲፋይ ፎር ፒፕል who suffer from several overlapping በጣም ብዙ ሰቨራል ከሆነ ኦቨርላፒንግ ዲፕሪቬሽን ምን አፌክት ነው ይችላሉ allowing for more targeted and effective policy። ስለዚህ በዚሁ የዛሬው ሌሰን እናጠናቅቃለን። ቤተሰብ ያሆናችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ በጣም ደስ ይለኛል። ሌሎችም ሼር እንዳደርጉ ለጓደኞቻችሁ ምናምን ሼር ብታደርጉ ደስ ይለኛል። ላይክ ኮሜንት ማድረግ እንዳይረሳ። አይደል ምልክቷንም ተጫኑ። በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ጥያቄ አስተያየት ካለ ጻፉልኝ፣ በፍጥነት እመልሳለሁ። ስለምታዳምጡ ቤተሰብ ስለምትሆኑ